ካለልብሽ እኔ መጠየቅ የምፈልገው ቆይና አንቺ ልጁ ካንቺ ተነጥሎ ሲያድር እንዴት ሆነሽ ታኛሽ? በጣም ከጠንካራ ሴቶች መሃል አንዷ ነሽ፣ አራያዬ ነሽ ብዬ አውርቼ ተናግሬ አውቃለሁ። ዛሬም እንደዛ እንድልሽ ነው የምፈልገው፣ እንደዛ እንድትሆኝልኝም ነው የምፈልገው። ነገር ግን አሁን ያደረግሽው ነገር እንዴት ከልጅሽ ደስታን ታስቀድሚያለሽ? እንዴት ከልጅሽ ደስታን ትመርጫለሽ? እንዴ ልጅ እኮ በምንም ከማንም ጋር አይወዳደርም፣ ምርጫ ውስጥም አይገባም። አንቺ ግን እንደዛ ነው ያደረግሽው። ደስታን እዛ ቤት ውስጥ ማየት እንደማይፈልግ እያወቅሽ አብርሽን ቀጥረሽው እንደገና ደግሞ ደስታንም ጠርተሽው የተፈጠረውን ነገር ልጅሽን ነው ያሳጣሽ፣ ልጅሽንም ነው ያሳጣሽ። አየሽ አንቺ ለአብርሃምን ልጁን እንደሚመጣ እያወቅሽ ደስታን ቀጥረሽው የኔን ደስታን በዛው እንዲያይ የኔን ጉዳት በዛው እንዲረዳው ብለሽ ያደረግሽው ነገር ዛሬ ላይ ግን ልጅሽን ነው ያሳጣሽ። ከልጅሽ በላይ ደግሞ ሌላ ደስታ ይኖራል ብዬ በፍጹም አላስብም። ገደብ አበጅለት ከደስታ ጋር ያለሽ ነገር። ጥንቅር ብሎ መቅረት ይችላል እኮ ከደስታ ጋር ያለሽ ግንኙነት። እንዴ በልጅ ከመጡብሽ ልጅሽን ነው ማስቀደም ያለብሽ። ልጅሽ ያንቺን ነገር ይፈልጋል፣ ያንቺን እንክብካቤ ይፈልጋል፣ ያንቺን አራያ ይፈልጋል፣ ያንቺ ብዙ ነገርሽን ልጅሽ ይፈልጋል። ያውም ልጅ ለመባል ራሱ ያልሞላ ልጅ ነው እኮ ያልሽው፣ ገና ህፃን ካንቺ ጋር በደንብ መተሳሰር ያለበት ሰዓት ነው። ልጅሽ እያንዳንዱ ታደርጋቸው ነገሮች ዋጋ ይስጥልሽ። እኔን ያስደስቱኛል ብለሽ የጀመርሽው ነገር ጭራሽ ሌላ መከራ ነው እያመጣብሽ ያለው። አሁን እሺ ምንድነው የምትጠብቁት? በቃ ሁሉም ነገር ተደረገ። ይህ መጨረሻ ምንም የማያውቀው ህፃን ልጅ ነው እየተጎዳ ያለው። ልጁን ወደዚህ አታንገላቱት። አንድ ልጅ ከተወለደ እስከ 6 ወር ድረስ ከናጡት ሌላ መውሰድ እንደሌለበት አታውቂም? ይህንን እንዴት ከግንዛቤ ውስጥ ማስገባት አቃተሽ? እንዴት ከአብርሽ ጋር መወዳደር አስፈለገሽ? ይህ በፍጹም የማይሆን ነገር ነው። ልጅሽ ላንቺ ብዙ ነገርሽ ነው፣ ማማርሽ፣ በቃ ሁሉ ነገርሽ። እንዴት ብዬ መግለጽ እንዳለብኝ አላውቅም። ምክንያቱም እኛም እናት ነንና ልጆቻችን ለኛ ምን እንደሆኑ እናውቃለን። ጌጦቻችን ናቸው፣ ወርቃችን ናቸው፣ ውበቶቻችን ናቸው ልጆቻችን። ይህ ሁሉ በልጅ ይገኛል። ከደስታ ከምታገኙ በላይ በልጅሽ ማግኘት የምትችይው እየበለጠ ገና ለገና አብርሽን ለማናደድ ብለሽ እንዴት ልጅሽ መሃል ደስታን ታስገቢያለሽ? ሰላም እንዴት ናችሁ ቤተሰቦቼ? እንደምንሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ደህና ሆኑልኝ። ዛሬም እንግዲህ እንደወትሮ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ይህን ቪዲዮ ከማየታችሁ በፊት ላይክ በማድረግ ጀምሩት። ይህን ቪዲዮ እያያችሁት ያላችሁት አዲስ ከሆናችሁ ሰብስክራይብ አድርጉ እና ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ስንገናኝ 20 ሺህ ያስገብታችሁ በምስጋና ጭምር እንደሚሆን አልጠራጠርም። እንግዲህ ቤተሰቦቼ ጎሽ ለልጇ ስትል ተወጋች የሚባል አባባል አለ። እውነት ነው። ለልጅ ሲባል ብዙ ነገር ይተዋል፣ ብዙ ነገር ይኮናል እና አሁን የተፈጠረው ነገር በጣም ከባድ ነው። እንዴት ነው አንድ የተወለደ ህፃን ልጅ የ3 ወር ልጅ ከናቱ ተነጥሎ የሚያድገው? ከናቱ ተነጥሎ ለአንድ ቀን እንኳን እንዴት ነው ያደረው ብዬ ሳስብ በጣም ነው የከበደኝና እኔም እንግዲህ የልጅ እናት እንደመሆኔ መጠን አውቀዋለሁ ስሜቱን። ልጃችንን አይደለም ከራሳችን ተነጥሎ የመጀመሪያ ልጅ እለት ነው የምትማሩበት ራሱ እና አይደለም ወንድ ጋር ሰጣችሁት እናት ጋር እንኳን ሆኖ የመጀመሪያ ልጅ ምንም በቃ ትምህርት ነው። እለት የምትማሩበት እለት አዲስ ነገር የምታዩበት ነውና እና አሁን ደግሞ ይባስ ብሎ አብርሽ ልጁን መውሰዱ በቃ ትክክል አይደለም። በቃ ፈጽሞ ትክክል ያልሆነ ነገር ነው። ምክንያቱም እናቱ ጋር ሆኖ ራሱ እኔ እርግጠኛ ነኝ የሆነ ነገር ወይ ሳታስገዛው አስተኝታው እንኳን የሆነ እንትን ቢልባት እናቷ ጋር ደውላ ነው የምትጠይቀው። አሁን ይሄ አብርሽ ምንም አብዛኛውን ጊዜ እንኳን ከሱ ጋር አላሳለፈም እኮ የልጁ ባህሪ ምን እንደሆነ አላወቀም ብዬ ነው እኔ የማስበው። እና እሱ ወስዶት እሱ ጋር መሆኑ ምንም ደስ አላለኝም። መሆንም የሌለበት ነገር ነው ያየሁትና ሰሞኑን በጣም ልቤ ነው የተነካው። በጣም መጥፎ ነገር ነው ያደረከው አብርሽ። ውሳኔ ትክክል አይደለም። ውሳኔ የሚያጸጽት ነገር ነው። ይደቀስ ብሎ ይደርሳል። ልጅን እኮ ወደ ራስ ለማምጣት አሁን እስከ 6 ወር ድረስ አንድ ህፃን ልጅ ከእናቱ ጡት ሌላ ተጨማሪ ነገር መውሰድ የለበትም። ሲቀጥል ደግሞ አሁን አንተ ወስደኸው አንድ ህፃን ልጅ ስንት ቁጥር ድረስ በአንድ ጊዜ ሲጠባ እንኳን ስንት ቁጥር ድረስ እንደሆነ የምታውቅ አልመሰለኝም። ያ ሁሉም ነገር መጠን አለው። ልጅ እኮ እንዲሁ ዝም ብሎ በኪነ ጥበቡ አይደለም የሚያድገው እና
አንተ የጊዜያዊ ንዴትህን አይተ የጊዜያዊ ሁኔታ አይተ ልጁን መውሰድ በጣም ትክክል አይደለም ብዬ ነው የማስበው። አንቺም ደም ብትሆኚ መጀመሪያ ላይ ልክ እንዳልኩት ጎሽ ለልጇ ስትል የተወጋችው ምንድን ነው? በቃ ብዙ ዋጋ መክፈል አለባት ማለት ነው ባጭሩ። ለልጅሽ ስትል ለልጅሽ ስትይ ነገሮችን መተው አለብሽ። ለልጅሽ ስትይ ያንቺን ደስታ ማቆም አለብሽ። እኔ እንደዛ ነው የሚሰማኝ። ለልጅሽ ስትይ ብዙ ነገር ማድረግ አለብሽ። እንዴ ምን አለልብሽ? እኔ መጠየቅ የምፈልገው ቆይና አንቺ ልጁ ከአንቺ ተነጥሎ ሲያድር እንዴት ሆነሽ ተኛሽ? እኔ የእውነት የመጀመሪያውን ቪዲዮ አይቼው እርግጠኛ ነኝ ይዞ ሲወጣ ወይ ተከትላው ወጣ ወይ ልጁ ይመለሳል ብዬ ነው ያሰብኩት እንጂ በፍጹም እንደዚህ ይሆናል ብዬ አላሰብኩም። እኔ በቃ በጣም ከባድ ነው። ሁለታችሁ የራሳችሁ ጉዳይ። ትናንትና ማዘርም ብለዋለሁ እናንተ ለትዳራቸው ተፋለሙ፣ ልጁን ግን ለእኔ ስጡ ብለዋል። እውነት ነው። አሁን እናንተ የራሳችሁን አተካራ ራሳችሁ ጨርሱ። አሁን ለልጁም ነው የተረፋችሁት። ልጁን ግን ምንም በማያውቅበት ምንም ባላደረገበት ገና ከመረገዙ ጀምሮ እስካሁን ድረስ ለምንድን ነው የምታሰቃዩት? ልጁ መሰቃየት የለበት በእናንተ ምክንያት። እናንተ እኔ ያሸንፍ እንጂ አሁን ይሄ ትክክለኛ የምትኖሩት ኑሮ አይደለም ወደፊት። እኔ በቃ እርግጠኛ ነኝ። ግን ልጁ በመሀላችሁ እየተጎዳ ነው፣ ሰውም እያዘነባችሁ። በቃ የምታደርጉት ትክክል አይደለም። አንቺም ለልጅሽ ስትይ ነገሮችን ታይ። በቃ ሁሉንም ነገር መተው ነው ያለብሽ። እንዴ ከልጅ በላይ ምን አለ እስኪ ልንገርሽ? ከልጅ በላይ ደስታ በመሀላችሁ ወደዚህ ስታደርጉት፣ ይሄ ልጅ አሁን ወንድ ልጅ ነው ይሄ የልጁን ባህሪ አያውቀውም። ብርድ ቢያስመታው ወይ ሲቀይርለት ወይ የሆነ ነገር በኋላ መጸጸታችሁ ይቀራል። ይቅድም ይመታው ወይ የሆነ ነገር ቢሆን። ስለዚህ ልጁን ወደዚህ አታንገላቱት። አንተም ተው አንቺም ተይ። በቃ ሁለታችሁም ነገር አብርዱ። ለልጃችሁ ስትሉ ሁሉንም ነገር መተው አለባችሁ ባይ ነኝ። እውነት ለመናገር ሄርሜላ የተናገረችው ነገር ደስ ብሎኛል። ለእናቱ መልስላት። ልክ ነች። በቃ ትክክለኛ ነገር ነው። አሁን አንዳንዴ ነገሮች ማለት ነው የማይሆኑ የሚመስሉን ነገሮች ሲሆኑ ያስደነግጣሉ። ትናንትና ሄርሜላና አቤላ ጋር ያየሁት ነገር ያ ነው። በጣም ደንግጠው ነበረ። ምንም እንኳን የነሱ ውጤት ቢሆንም የነሱ ስራ ቢሆንም እዚህ ጋር አሁን ለልጁም እንደዚህ የደረሰው መጀመሪያ እነሱ የጀመሩትን ሄርሜላ፣ አቤላ ሌላኛውን ጓደኛቸው ጭምር የጀመሩት ቢሆን ዛሬ እዚህ ላይ ሲደርሱ፣ ትናንትና ግን አፋቸውን ዝም ነው ያሉት። ይሁን የሚያወሩት ራሱ አቤላ በነገራችን ላይ ያን ያህል ያወራውም ነገር የለም። ምክንያቱም ስራው ነዋ። በጣም አስደንግጦታል። ልጁ ከእናቱ ተነጥሎ የአንድ የ3 ወር ልጅ ከእናት ተነጥሎ ያውም ሆቴል፣ በዛ ላይ መኖሪያ ማለት የተከራየው ቤት እንኳን አይደለም፣ መኖሪያ ቤት አይደለም፣ ሆቴል ውስጥ ሲያገኙት ሄርሜላም እንጃ አላቅም እንደዚህ ይሆናል ብላ አላሰበችውን አላቅም። በጣም ደንግጣ ነበር። ያደረግሽው ነገር ልክ ነው፣ የአንቺ ስራ ቢሆንም አንዳንዴ ነገሮች ከረፈዱ በኋላ ብትደርሱ ግን ዋናው በቃ ትክክለኛውን ነገር ማወቅ ነው። እና እውነት ገብቶሽ ከሆነ እውነት ልጁ ከእናቱ ጋር ማደግ እንዳለበት ገብቶሽ ተረድተሽ አምነሽበት ከሆነ አሁንም አብርሃምን ማስተካከል ያለብሽ አንቺ ነሽ። ምክንያቱም አንቺ ጋር ነው እየሆነ ያለው። ሲቀጥልም በአንቺ ምክንያት ነው። ዛሬ እዚህ ላይ ሰፍቶ ነገሮች ሰፍተው እዚህ ላይ እየደረሱት በአንቺ ምክንያት ነውና አሁንም አንቺ ነሽ ማስተካከል ያለብሽ ብዬ ነው የማስበው። አቤላም ብትሆን ከራሳቸው በቃ ከትናንትናው መማር አለብህ እንዴ። ከዚህ በላይ አሁን እሺ ምንድን ነው የምትጠብቁት? በቃ ሁሉም ነገር ተደረገ። ይህ መጨረሻ ምንም የማያውቀው ህፃን ልጅ ነው እየተጎዳ ያለው። እና አብርሽም እባክህ ልጁን ለእናቱ መልስ። ልጁን የእውነት የምትወደው ከሆነ ልጅ ማሳደግ እንዲቀላል አይደለም። አባት ጋር እናውቃለን። አዎ አባቶች ያሳድጋሉ፣ ጠንካራ አባቶች አሉ፣ ያሳድጋሉ በብዙ ነገር አድርገው። ግን እናቱ በህይወት እያለች ያውም ገና በ3 ወሩ አንተ እንድታሳድገው ማንም አይፈቅድልህም። ማንም አንተ ጋር እንዲሆን የሚፈቅድ የለም። እና ለእናቱ መልስላት። እያንዳንዱ ታደርጋቸው ነገሮች ዋጋ እየስደፍች እኔን ያስደስቱኛል ብለሽ የጀመርሽው ነገር ጭራሽ ሌላ መከራ ነው እያመጣብሽ ያለው። እና በባለፈውም ብዬዋለሁ፣ ቤት በጥበብ ይሰራል በማስተዋል ይጻናል ብያለሁ። እያንዳንዱ ነገር የምታደርጊው በማስተዋልና በጥበብ ቢሆን ጥሩ ነው። ምክንያቱም ልጅሽንም ነው ያሳጣሽ። አየሽ አንቺ ለአብርሃምን ልጁን እንደሚመጣ እያወቅሽ
ደስታን ቀጥረሽው የኔን ደስታን በዛው እንዲያይ የኔን ጉዳት በዛው እንዲረዳው ብለሽ ያደረግሽው ነገር ዛሬ ላይ ግን ልጅሽን ነው ያሳጣሽ። ከልጅሽ በላይ ደግሞ ሌላ ደስታ ይኖራል ብዬ በፍጹም አላስብም። ምክንያቱም ለልጅ ስትይ ብዙ ነገር እንደከፈልሽ፣ ብዙ ነገር እንደሆንሽ፣ ብዙ ነገር እንደተባልሽ እናውቃለን። እና እኛ የምንፈልገው አሁን ያቺ የመጀመሪያዋን ጠንካራዋን ሩታን፣ ያቺ የመጀመሪያዋን ታጋሿን፣ ነገሮችን የምትችለውን ሩታን ማየት ነው የምንፈልገው። አሁንም ጊዜው አልረፈደም። ነገሮችን ማስተካከል ትችያለሽ። ደስታም ቢሆን በቃ እኔ በቃ ከወደድካት አንድ ሰው ከወደደው አላድል ለዛ ለሚወዱት ነፃነት መስጠት አለብህ ብዬ አስባለሁ። አንተ የእውነት ወደሃ ከሆነ ካንተ ብዙ ነገር ሩታ ትፈልጋለች። አው ደስተኛ መሆን ሊያስፈልጋት ይችላል። ብዙ ነገር ሊያስፈልጋት ይችላል። ግን ሩታ አሁን በአሁኑ ሰዓት የሚያስፈልጋት ልጇን ራሷ ይዛ ማሳደግ ብቻ ነው ብዬ ነው የማስበው። ልጇን ወደ ራሷ ማምጣት። ያ ደግሞ አብርሃም አላግኝ ካለዛ ቤት በቃ አትሂድ። ምናልባት ሩታ ራሱ ና ብትል እዛ ቤት አትሂድ። በቃ ለልጁ ስትሉ ሁሉንም ነገር ፕራይቬት አድርጋችሁት በጊዜ ሂደት በቆይታ ነገሮችን ፍቱ። ተረጋጉ። ለዚህ ልጅ ስትሉ እባካችሁ በቃ ራሳችሁን መጉዳት እንኳን ካለባችሁ ራሳችሁን ጉዱ ነው ባይ እምለው እኔ። ምክንያቱም ይሄ ልጅ በማያውቀው ነገር እሰው አፉም ውስጥ ሆነ። ይሄ ህፃን ልጅ ተውት። አሁን አብርሽ ምንም አያውቅም። ራሱ ልጅ ነው። በእውነት ቢያውቅ ነገሮችን ቢያገናዝብ እዚህ ሚዲያ ላይ ጡጦ እንኳን እንዴት እንደሚያዝ አያውቅም። በእውነት እኔ እንደዛ ነው የተረዳሁት። ጡጦ እንኳን ለልጅ ለአንድ ህፃን ልጅ እናቶቻችን ጡጦ ሲሰጡ ለልጃቸው ሰው ፊት አይሰጡም፣ ዘወር አድርገው ነው የሚሰጡት። በዛ ላይ ጡጦ በሆነ ነገር ይሸፈናል። አብርሽ ግን የልጅነቱ ያለማወቁን በቃ እዚህ ጋር ነው የተረዳሁት። ሚዲያ ላይ እንዲህ ይጠባል፣ እንዲበል አባቴ እንዲሆናል እያለ ነውና እባካችሁ ነገሮችን አስተካክሉ። በዙሪያቸው እኛ ለሩታ እናስብላታለን የምትሉ ለአብርሽም እናስብልታለን የምትሉ ለልጁ ስትሉ በቃ ነገሮችን አብርቱ። በቃ ነገሮች ይቅሩ ማለት ነው የምፈልገው። እና አብርሽ ደግሞ አሁንም ወደ ራስ ተመልሳ እውነት በቃ ህፃኑ ልጅ እናቱ በደንብ እንደምታስፈልገው ተረድተ ለእናቱ መልስላት። እና በቃ አንተ በተወሰነ ጊዜ ልጅህን የምታይበት መንገድ ፍጠር። ስትተዋት በነገራችን ላይ ማለት ነው ስትተዋት ነገሮችን እሷም ትተዋለች። እንደምትከታተላት ስለምታቅ ያ ነገርህ ደግሞ ስለሚያናድዳት ነው ወደ ተሳሳተ መስመር እየሄደች ያለችው ይቺ ልጅ እንጂ እስኪ ተዋት አንተ። በቃ አንቺም ብትሆኚ ገና ለገና አብርሽ ተሳሳተ፣ ገና ለገና አብርሽ የሆነ ነገር አረገ፣ እየተከታተለኝ ነው፣ እኔ ከራሴ ህይወት አስወጣቸው፣ እሱ ግን ሊያስወጣኝ አልቻለም ማለቱን ትተሽ ተዩ። በቃ አብርሽ ተሳሳተ አይደል? አንቺ ደግመሽ እሱ የሰራውን ስህተት ድጋሚ መስራት የለብሽም እንዴ። እሱ የራሱን ስህተት እኮ ራሱ ነው ሊጠየቅበት የሚገባው እንጂ አንቺ አይደለሽም እኮ የምትጠየቂው። አንቺ ለልጅሽ አንቺ ሴት ነሽ፣ ካንቺ ሴት ነሽ፣ እናት ነሽ። ካንቺ ልጅሽ ብዙ የሚማረው ነገር አለ። እኔ ሁልጊዜም በቃ ደጋግሜ ማለት የምፈልገው ማለት ነው አብዛኛው ጠንካራ ልጆች ከእናታቸው የሚማሩ ልጆች፣ በጣም ብልሆች፣ ጎበዞች፣ ነገ ለትውልድ የሚበጁ ልጆች ናቸው። ስለዚህ አንቺም ለልጅሽ ማስተማር ያለብሽ ጥንካሬሽን፣ ጥሩ ነገርሽን ነው እንጂ አብርሽ የተሳሳተ ነገር አድርጓልና እኔም ደግሞ የተሳሳተ ነገር አድርጌ ነገ ለልጄ ላቆይለት የሚባል ነገር የለም። አሁን እናንተ ሁለታችሁ በሰራችሁ ነገር ልጃችሁ አይኮራም። አስቡ። እናንተ እኮ አሁን እናትና አባት ሆናችኋል አይደል? ልክ እንደ እናትና እንደ አባት ነው ማሰብ ያለባችሁ። እንደ ጠንካራ እናት ነው ማሰብ ያለብሽ አንቺ። እንደ ብዙ ነገር እንዳለፈች እናት፣ ብዙ ነገር ነገም ደግሞ ሊገጥማት ይችላል፣ ያንን ማለፍ እንደምትችል እናት እንዴ እንደዛ ማድረግ አለብሽ። ልጁን ለእናቱ ስጣት አብርሽ። እውነት ያደረከው ነገር በጣም መጥፎ ነገር ስለሆነ፣ ጥሩ ያልሆነ ነገር ስለሆነ ዛሬ በሰላም አሳድረው ሊሆናል ልጁን። ዛሬ ላይ በሰላም አብራችሁ አድራችሁ ሊሆን ይችላል። ነገ ደግሞ ልጅ ነገ ምን እንደሚያመጣ አይታወቅም። ባህሪውን የምታውቀው እሷ ነች ካንተ የተሻለ። ምንም ቢሆን የእናት ጠረን ያስፈልገዋል። እናት እቅፍ እንኳን ስታደርግ እኮ የታመመ ይሻለዋል። እና እውነት አንተ እናትህን የምትወድ ከሆነ ለእናትህ ትልቅ ቦታ ካለ በቃ ልጁም ለእናቱ ስጠውና
አንተ በጥሩ ስነ ምግባር አራያ ሆነህ ለማሳደግ ራስህን ብቁ አድርግ እና በመጨረሻ ቤተሰቦች ሩትዬን የፈለገ ብወዳት ታውቃላችሁ ብዙ ነገር ብያለሁ ስለሷ በጣም ነው የምወዳት በጣም ነው ማከብራት እንደውም አልፎ ከመውደድ ከማክበር አልፎ አንቺ ለኔ እንዳራያዬ ነሽ በቃ ከብዙ ጀግኖች እህቶቼ መሃል አንዷ አንቺ ነሽ ብያት አውቃለሁ ነገር ግን አሁን ደግሞ ያየውን ነገር ልክ ስላልሆነ ምንም ያህል ብትወዷት እናንተ ዛሬ ልቆጣት ነው ምንም በቃ ይቅርታ አድርጉልኝና ምን መሰላችሁ ይሄ ሙሉ ፐርሰንት ልለው የምችለው በጣም ስለተናደድኩ ስሜታዊ ስለሆንኩ ነው ይቅርታ አድርጉልኝና ልለው የምችለው ከልጅሽ ደስታን አስበልጠሻል ማለት ነው የምፈልገው ምክንያቱም ከልጅሽ ደስታን ባታስበልጪ ኖሮ አብርሽ ደስታን እንደማይፈልገው እያወቅሽ ደግሞ አንዳንዴ በህይወታችን ነገ የሚፈጠሩትን አሁን እኛ ከምናደርገው ነገሮች ጋር ምን ተያይዞ ይመጣል ማለት ማሰብ አለብን የልጅ እናት እንደመሆናችን ያንን ባለማሰብሽ ደስታን ልክ አብርሽ መምጣቱን እያወቅሽ ደስታን ጠርተሽ ልጅሽን በቃ ምንድነው ለአብርሽ እንዲወስደው የፈቀድሽ አይነት ስሜት ነው የሚሰማኝ ያ ደግሞ መሆን የለበትም ከልጅሽ ደስታ ማስቀደም የለብሽም በልጅሽ እኮ ደስታ ከሚሰጥሽ ደስታ በላይ በልጅሽ ማግኘት ትችያለሽ ለልጅሽ ብዙ ነገር መክፈል አለብሽ ደስታ ጋር አገኛቸዋለሁ አያቸዋለሁ ብለሽ ያሰብሻቸውን ከዛ እንደውም ከደስታ በላይ ልጅሽ ጋር ማግኘት እየቻልሽ ለምንድን ነው ደስታን ያስቀደምሽው እንደዛ ብዬ ነው የማስበውና ይሄ ነገር ልክ አይደለም በቃ ደስታም ላንቺ አያስፈልግሽም እንደ ሴትነትሽ እንደ እናትነትሽ ከደስታ ጋር ያለሽን ነገር በቃ በልኩ አድርጊው ልጅሽን አስቀድሚ በቃ ልጅሽን ማስቀደም አለብሽ ልጅሽን ከምንም ነገር ጋር ማወዳደር የለብሽም ከማንንም ጋር ማወዳደር የለብሽም ለልጅሽ ያለሽው አንቺ ነሽ እንጂ ደስታ አይደለም ለልጅሽ ነገ ማለት ነው ደስታ እንጀራ አባቱ እንጂ አባቱም አይደለም ታውቂያለሽ አይደለ ነገ እያንዳንዱ ነገር ለሚፈጠሩ ከደስታ ጋር ባለሽ ግንኙነት ለሚፈጠሩ ነገሮች ለሚፈጠሩት ኃላፊነት የምትወስጂው አንቺ ነሽ እንጂ ደስታ አይደለም ስለዚህ ለደስታ የምትጠነቀቂለትን ያህል ደስታ ላይ አብርሽ ሲናገረው ደስታን ልክ አብርሽ እንዳይናገረው የምታደርጊውን ያክል ልጅሽም ላይ እንደዛ መስራት አለብሽ በቃ ልጅሽ ከምንም ነገር ጋር አታወዳል ሩትዬ የኔ ውድ እህት እኔ ታውቂያለሽ አከብርሻለሁ እወድሻለሁ በጣም ከጠንካራ ሴቶች መሃል አንዷ ነሽ አራያዬ ነሽ ብዬ አውርቼ ተናግሬ አውቃለሁ ዛሬም እንደዛ እንድልሽ ነው የምፈልገው እንደዛ እንድትሆኝልኝም ነው የምፈልገው ነገር ግን አሁን ያደረግሽው ነገር እንዴት ከልጅሽ ደስታን ታስቀድሚያለሽ እንዴት ከልጅሽ ደስታን ትመርጫለሽ እንዴ ልጅ እኮ በምንም ከማንም ጋር አይወዳደርም ምርጫ ውስጥም አይገባም አንቺ ግን እንደዛ ነው ያደረግሽው ደስታን እዛ ቤት ውስጥ ማየት እንደማይፈልግ እያወቅሽ አብርሽን ቀጥረሽው እንደገና ደግሞ ደስታንም ጠርተሽው የተፈጠረውን ነገር ልጅሽን ነው ያሳጣሽ ዋጋ ነው የሚያስከፍልሽ ለኔ እንደዚህ አይነት ነገር ልክ አይደለም ብዬ ነው ማስበው ገደብ አበጅለት ከደስታ ጋር ያለሽን ነገር ጥንቅር ብሎ መቅረት ይችላል እኮ ከደስታ ጋር ያለሽ ግንኙነት እንዴ በልጅ ከመጡብሽ ልጅሽን ነው ማስቀደም ያለብሽ ልጅሽ ያንቺን ነገር ይፈልጋል ያንቺን እንክብካቤ ይፈልጋል ያንቺን አራያ ይፈልጋል ያንቺ ብዙ ነገርሽ ልጅሽ ይፈልጋል ያውም ልጅ ለመባል ራሱ ያልሞላ ልጅ ነው እኮ ያሽው ገና ህፃን ካንቺ ጋር በደንብ መተሳሰር ያለበት ሰዓት ነው ልጅሽ ቆይና አንቺ ታውቂያለሽ አይደል እንዴ አንድ ልጅ ከተወለደ እስከ 6 ወር ድረስ ከናጡት ሌላም መውሰድ እንደሌለበት አታውቂም ይሄንን እንዴት ከግንዛቤ ውስጥ ማስገባት አቃተሽ እንዴት ከአብርሽ ጋር መወዳደር አስፈለገሽ ይሄ በፍጹም የማይሆን ነገር ነው ልጅሽ ላንቺ ብዙ ነገርሽ ነው ማማርሽ በቃ ሁሉ ነገርሽ እንዴት ብዬ መግለጽ እንዳለብኝ አላውቅም ምክንያቱም እኛም እናት ነንና ልጆቻችን ለኛ ምን እንደሆኑ እናውቃለን ጌጦቻችን ናቸው ወርቃችን ናቸው ውበቶቻችን ናቸው ልጆቻችን ይህ ሁሉ በልጅ ይገኛል ከደስታ ከምታገኙ በላይ በልጅሽ ማግኘት የምትችይው እየበለጠ ገና ለገና አብርሽን ለማናደድ ብለሽ እንዴት ልጅሽ መሃል ደስታን ታስገቢያለሽ ማለት ነው የምፈልገው ቤተሰቦቼ ይቅርታ ያው አንዳንዴ በየሆነ ነገር ስታዩ ማይሆን ነገር ስታዩ ስሜታዊ ስለምትሆናላችሁና ያ ስሜት ነው እኔ ጋር የተጋባውና ይሄንን ለማለት ስለምፈልግ ነው